ጸጉር በፍጥነት የሚያሳድግ ለየት ያለ የጸጉር ማሳደጊያ ውህድ ይዤላችሁ መጥቻለሁ። እዩት። የጓደኛዬ ጸጉር መሀል ላይ ያለው እንግዲህ ዘይት እየቀባኋት እየተንከባከብኩላት ነበረ። ከዚህ በፊት እየለቀኩላችሁ ነበር ጸጉሯን። ከዛ ወደዚህ ያደገበት ምክንያት የኔን ዘይቶች የኔን ውህዶች እየተጠቀመች ይኸው ጸጉሯ እንዴት እንዳደገላት። ጸጉር አያድግም ለምትሉ ጸጉራችሁ ከተንከባከባችሁ የማያድግበት ምክንያት ምንም የለም። ዛሬ ደግሞ ታምረኛ የሆነ ጸጉር በፍጥነት የሚያሳድግ የጸጉር ውህድ ይዤላችሁ መጥቻለሁ። ይሄንን ውህድ ሁላችሁም ተጠቀሙ። ጸጉር ላላችሁ፣ ጸጉር የሚያለሰልስ፣ ጸጉር የሚያሳድግ፣ ጸጉር የሚያረዝም ልክ እንደ ዊግ የሚያረዝምላችሁ የጸጉር ውህድ ነው። የምሬ ነው ምላችሁ። እኔ እንግዲህ ተቀብቼ ስላየሁት ነው ይሄን አክል የምነግራችሁ። ቀላል አሰራር ነው። ቪዲዮውን እስከ መጨረሻ ተከታተሉት። ቀጥታ ወደ አሰራሩ እንግባ። እነዚህን ግብአቶች እያንዳንዳቸው በደንብ አድርጌ ነግራችኋለሁ። በመጀመሪያ ደረጃ የምጠቀመው ጀርጅር ነው። በሌላ ስሙ አላቅም፣ እኔ ጀርጅር ነው ማቀው። እናንተ እንግዲህ በኮሜንት የምታውቁ ሰዎች በኮሜንት ጻፉላቸው በአማርኛ ምን እንደሚባል። እኔ ማቀው ጀርጅር ሲባል ነው ማቀው። ሰላጣ፣ የሰላጣ የምንጠቀመው ቅጠል ነው። በጣም አሪፍ ነው። ጸጉር ታምረኛ የሆነ የምሬ ነው ምላችሁ። እስከ ዛሬ ካልተጠቀማችሁ ተሸውዳችኋል። እሱን አጥቤ ቆራርጬ በዚህ መልኩ በእቃ ያደርጋለሁ። በቀጣይ ዝንጅብል እጠቀማለሁ። ይሄንን የሚያክል አንድ ራስ ዝንጅብል እጠቀማለሁ። እንደዛው ቁርንፉድ ግማሽ ማንኪያ፣ አንድ ማንኪያ ተልባ በጽሁፍ አስቀምጬላችኋለሁ። ተልባዬን በዚህ መልኩ ጨምራለሁ። በቀጣይ የምጨምረው ሮዝመሪ ፍሬሹን ነው ያለኝ። እኔ ሮዝመሪ እጠቀማለሁ። እናንተ ደረቁ ካላችሁ ደረቁ መጠቀም ትችላላችሁ። ሁለቱም አንድ ናቸው። ደረቁም እርጥቡም ያላችሁን ተጠቀሙ። ገዝታችሁ ደረቁ በተለይ ገዝታችሁ ብታስቀምጡ ለብዙ ጊዜ ለብዙ አመታት ይቀመጥላችኋል። ለብዙ አመታት አይበላሽም። ናና እጠቀማለሁ። ናና ትንሽዬ የአረንጓዴ ሻይ ቅጠሉን እጠቀማለሁ። በነገራችን ላይ የዚህ የአረንጓዴ ሻይ ቅጠል ለፊታችሁ የሚሰጣችሁን ጥቅም ልነግራችሁ አልችልም። ጥቁር ነጠብጣብ ካለባችሁ ከእርጎ ጋር አንድ ላይ ቀላቅላችሁ ወተት ትንሽ ጨምራችሁ እርጎ ጨምራችሁበት ስትቀቡት ልነግራችሁ አልችልም። ማር ካላችሁ ማር ጠብ አርጉበትና ይሄ የአረንጓዴ ሻይ ቅጠል ደረቁ ካላችሁ ለፊታችሁ ተጠቀሙት። ውሃው ራሱ አፍልታችሁ ልክ እንደዚህ አረንጓዴ ሻዩን አፍልታችሁ በጥጥ ነገር ፊታችሁ ብትወለውሉበት ጥቁር ነጠብጣብ ካለባችሁ ፊታችሁ ውልውል ነው የሚያደርግላችሁ። ሞክሩት። አረንጓዴ ሻይ ያላችሁ ሞክሩት። እነዚህን ግብአቶች 2 ብርጭቆ ውሃ ጨምሬ በዚህ መልኩ ፈጫቸዋለሁ። እንዴት አድርገን በውህድ መልኩ እንደምንሰራ አሳያችኋለሁ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። የኔ ቪዲዮ ታምረኛ የሆኑ የሚገራርሙ ቪዲዮ እየሰራውላችሁ ነው። በተለይ የጸጉር ዘይት፣ የጸጉር ውህድ ታምረኛ የሆኑ ግን እናንተ ቪዲዮ ላይክ እያረጋችሁ አይደለም። በቅንነት ላይክ አድርጉት። በዚህ መልኩ ፈጭቼ ሁሉንም ግብአቶች አንድ ላይ አጠላችኋለሁ። በጨርቅ ጭምቅ አድርጋችሁ ማውጣት ትችላላችሁ። በጨርቅ ከጨመቃችሁት በደንብ አርጎ ነው የሚወጣላችሁ። እኔ በዚህ መልኩ በማጥለያ ነው ማጠለው። እናንተ እንግዲህ ሌላ አማራጭ በጨርቅ መጠቀም ትችላላችሁ። ቶሎ ነው የሚጨመቅላችሁ፣ አያስቸግራችሁም። በማንኛውም በንጹህ ጨርቅ
እንደዚህ መልኩን ስታዩት አረንጓዴ ሲሆን ምናልባት ልትፈሩት ትችላላችሁ። እንዳትፈሩት፣ የምሬ ነው ምላችሁ። ከከርከዴ የበለጠ ጥቅም ነው ያለው። በተለይ ጀርጅር ሁልጊዜ የምትጠቀሙት ከሆነ ሰርች አድርጉ፣ እስኪ ሰርች አድርጉ፣ ጎግል ላይ ሰርች አድርጉ። ስለዚህ ስለ ጀርጅር ጥቅም፣ ስለ ዝንጅብል፣ ስለ ተልባ እንግዲህ እኔ የተጠቀምኳቸው ግብዓቶች ሁሉም ታምረኛ የሆኑ ግብዓቶች ናቸው። ይህ በዚህ መልኩ አጥልዬ ጨርሼለታለሁ። አሁን በቀጣይ የምጨምራቸው ግብዓቶች እንዴት አድርጌ በውህድ መልኩ እንደምሰራ አሳያቸዋለሁ። በድስቴን እጨምረዋለሁ። ጸጉራችሁን ስትቀቡት ወይኔ ሶፍት ነው የሚሆነው። በቃ ሶፍት ነው የሚያደርግላችሁ ጸጉራችሁ። አሁን እዚህ ጋር የምጨምረው ነሻ ነው። 2 ማንኪያ ነሻ ጨምራለሁ። ሁል ጊዜ እኔ ለ2 ብርጭቆ ውሃ 2 ማንኪያ ነሻ ሙሉ ነው የምጨምረው። ልክ እንደዚህ ሙልት አድርጌ ነው የምጨምረው። ለ2 ብርጭቆ ውሃ 2 ማንኪያ ነሻ ጨምሮ ነሻ የት ይገኛል ብላችሁ ለጠይቃችሁኝ ኢትዮጵያ ውስጥ ይገኛል ወይ ያላችሁኝ፣ ሞልተዋል። ኢትዮጵያ ውስጥ በብዛት አለ። በጣም ሱቅ ውስጥ ታገኛላችሁ። ሸቀጣ ሸቀጥ የሚሸጥበት ሱቅ የትም ታገኛላችሁ። ምናልባት ትንንሽ የሰፈር ሱቅ ላታገኙ ትችላላችሁ፣ ግን ትልልቅ ሱቆች ሸቀጣ ሸቀጥ የሚሸጡ ሰዎች እዛ ታገኛላችሁ። አለ። ኮርን ስታርች በሏቸው። ነሻ ማያውቁ ከሆነ ኮርን ስታርች ብላችሁ ነገሯቸውና መግዛት ትችላላችሁ። እቃውን ደግሞ የካርቶኑን እንድታዩ የፈለጋችሁ በቴሌግራም ቻናሌ ሊንክ ከፕሮፋይሌ ስራ አስቀምጫለሁ። በዛ መጣችሁ በውስጥ መስመር እልክላችኋለሁ። እቃውን ማየት የፈለጋችሁ እቃውን እልክላችኋለሁ። በቴሌግራም ቻናሌ መምጣት ትችላላችሁ። አያችሁት? በዚህ መልኩ እንግዲህ በእሳት ለ5 ደቂቃ ነው የሰራሁት። 5 ደቂቃ ራሱ አይፈጅም፣ ቶሎ ነው የሚሰራላችሁና በዚህ መልኩ ሰርቼዋለሁ። አያችሁት? ዋው! እዩት እንዴት አባቱ እንደሚያምር። ልክ እንደዚህ ሰርታችሁ ጸጉራችሁ በቤት ውስጥ ተንከባከቡት። የኛ የአበሻ ጸጉር ልንታጠብ ስንል ምንም ነገር ሳትቀቡት ከተቀባችሁ ጸጉራችሁ ይበጣጠሳል፣ ይነቃቀላል። በተለይ ጫፍ ጫፉ ሁላ ድርቅ ነው የሚለው። ከዛ ጫፍ ጫፉ ከደረቀ ጸጉራችሁ ብጥስጥስ ነው የሚለው። ስታበጥሩት በተለይ እየተበጣጠሰ ነው የሚረግፍላችሁ። ስለዚህ እንደዚህ ማለስለሻ ጸጉራችሁ የሚያለሰልስ ምግብ በቃ መግቡት። ጸጉራችሁ ጀርጅር እንደውም ብትበሉት ደማችሁ ያስተካክልላችሁ። የደም ማነስ የሌላችሁ ጀርጅር ከበላችሁ መርፌ በሉት በአንዴ። አሁን የደም ማነስ መርፌ የምትወስዱት በአንድ ጊዜ ይተካላችኋል። ጀርጅር ስትበሉ ማለት ነው። እንደ ሰላጣ እሱን እንደ ሰላጣ ተጠቀሙ። ጀርጅሩን መብላት ትችላላችሁ። እንደዛው በዚህ መልኩ ለጸጉራችሁ ደግሞ ሰርታችሁ መጠቀም ትችላላችሁ። ይሄንን ውህድ ለህፃን፣ ለአዋቂ፣ ለወንዶች ለሁሉም ይሆናል። እዚህ ጋር የምጠቀመው ዘይት ባለፈ የሰራው ዘይት ነው። ይሄንን ዘይት ማየት የፈለጋችሁ ገብታችሁ ሰርታችሁ መጠቀም ትችላላችሁ። ታምረኛ የሆነ የጸጉር ዘይት ነው። ጸጉራችሁ እንዴት አባቱን እንደሚያለሰልስ ልነግራችሁ አልችልም። እንዳያመልጣችሁ ፕሮፋይሌ ተጭናችሁ ገብታችሁ ማየት ትችላላችሁ። አያችሁት? በዚህ 2 ማንኪያ እጨምርበታለሁ። 2 ማንኪያ ዘይት ጨምሬ በደንብ አድርጌ አቀላቅዬ ነው የምጠቀመው። ጸጉራችሁ ስትቀቡት ይህንን ውህድ ከስር ጀምራችሁ ጫፍ ድረስ በቃ ስትቀቡት ራሱ ጸጉራችሁ ሙትት ነው የሚለው። በቃ ሶፍት ነው የሚሆነው ገና ጸጉራችሁ ስታስነኩት። ስለዚህ ማሳጅ አድርጉትና በደንብ አድርጋችሁ ተቀብታችሁ በላስቲክ ሽፍና አድርጋችሁ 1 ሰዓት ራሱ በቂ ነው።
እኔ ተቀብቼ አንዳንድ ጊዜ 1 ሰዓት ነው ማቆየው። 1 ሰዓት ከቻላችሁ 1 ሰዓት፣ ካልቻላችሁ 2 ሰዓት ማቆየት ትችላላችሁ። ተቀብታችሁ ታጠቡት። እንግዲህ የዛሬ ቪዲዮ እንደምትወዱት ተስፋ አረጋለሁ። ይህንን ይመስል ነበረ። ሁላችሁም ተጠቅማችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ቪዲዮውን ላይክ አድርጉት።